ሾፌሩ ተጓዡ ባጋሾች ተገሏል። ባንከሩ ፖስተኛው በቤት ኪራይ ዝሏል። ሐኪሙ መምሩ ርቦኛል ይላል። ኑሮ ከሰማይ ጥግ ርቆ ተሰቅሏል። ሌላ ዓለም ገብተዋል መሪዎቿ ሁሉ። አብይ በድሮን ትርኢት ያሳያሉ። ተመስገን ጥሩነህ ያጨበጭባሉ። ለገሰ በፌስቡክ አድገናል ይላሉ። አዳነች በኒውዮርክ ፎቶ ይነሳሉ። አትፈታ ሲለው የአገሪቱን እስር መሪው ከሰማይ ላይ ህዝቡ ከምድር ስር። ብልጽግና ህዋትና ሻቢያ ወደ ለየለት እልቂት ሊገቡ ነው። ደም አፋሳሹ የ666ቱ ስብስብ ብልጽግና በትግራይ ያለውን ሁኔታ በእጃዙር ከፍተኛ ውጥረት ውስጥ እየከተተ ነው ተብሏል። የአገዛዙ ስርዓት ዘረፋና አምባገነንነት እንደቀጠለ ነው። በወንበርማ ወረዳ ሸንዴ ከተማ የመሸገው የአብይ ወንበር አስጠባቂ ኃይል በየቀበሌዎች ህዝብን በማገትና በመዝረፍ ላይ መጠመዱን ሰምተናል። በቆይታችን የምትሰሙት ይሆናል። ባንዳ ሚኒሻዎች ተሸኝተዋል። ቀሪ ባንዳዎች ደግሞ በፋኖ እጅ ገብተዋል። እነማን ናቸው? ምንስ አደረጉ? የሚለውን ሙሉ መረጃ አጠናክረናል። ባህር ዳር ከሚገኙ ፖሊስ ጣቢያዎች መካከል የ9ኛ ጣቢያን ደጋግመው ጎብኝተውታል። የባህር ዳር ማረሚያ ቤትም ተለዋጭ ቤቱ ሆኖ ቆይቷል። የቀድሞ መምህር፣ ጠበቃ፣ የሰብአዊ መብት ተሟጋችና አንቂ የዛሬው የአማራ የህልውና ትግል የልብ ምት የራስ ዘመነ ካሴ አጋዥ አርበኛ አስረስ ማረ ዳምጤ። ስለ አርበኛው የምንላችሁ አዲስ ነገርም ይዘናል። በሌላኛው መረጃችን አቶ ጌታቸው ረዳ ዶላር ቆንጥረው ባካፈሉ፣ ጦር ቀስቅሰው ስልጣን ባራዘሙ፣ ዲፕሎማሲ ሰርተው አጋር ባበጁ፣ በአማራ ላይ ፎክረው ጠላት ባፈሩበት እጃቸው የኔ ከሚሉት ወገን ጽንፍ የረገጠ ጥላቻ ደርሶባቸዋል። የአብይ ስልጣንም ከሚወዱት የትግራይ ህዝብና ዋጋ ከከፈሉለት ህወሓት ለያያቸው። ይህች ከየት ወዴት የሚለውን የምናጋራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ ቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። ሾፌሩ ተጓዡ ባጋቾች ተገሏል። ባንከሩ ፖስተኛ በቤት ኪራይ ዝሏል። ሐኪሙ መምሩ ርቦኛል ይላል። ኑሮ ከሰማይ ጥግ ርቆ ተሰቅሏል። ሀገር ስታነባ ሌላ ዓለም ገብተዋል መሪዎቿ ሁሉ። አብይ በድሮን ትርኢት ያሳያሉ። ተመስገን ጥሩነህ ያጨበጭባሉ። ለገሰ በፌስቡክ አድገናል ይላሉ። አዳነች በኒውዮርክ ፎቶ ይነሳሉ። አትፈታ ሲለው የአገሪቱን እስር መሪው ከሰማይ ላይ ህዝቡ ከምድር ስር በማለት ወቅታዊ የሀገራችን ነባራዊ ሁኔታ በስንኝ ገልጸን በቀጥታ ወደ መረጃችን አለፍ። ባንዳ ሚኒሻው ተሸኝቷል። ኡስማኔ ሰይድ ይባላል። ቢቸና ከተማ ቀበሌ 5 አባሩ ሰፈር የሚኒሻ አባል በመሆን በልጅግ መሳሪያ ይዞ የአማራ ህዝብን የቢቸናንና አካባቢውን ማህበረሰብ ሲዋጋና ሲዘርፍ የነበረ ባንዳ ነው። በአማራ ፋኖ ብሔራዊ ኃይል በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ አመራሮች በተሰጠ ሚሽን ትዕዛዝ ክትትል በማድረግ ባንዳውን ላይመለስ ተሸኝቷል። አባ ኮስትር ብርጌድ በሚያስተዳድራቸው ወረዳዎችና ከተማዎች ጠላት ይዟቸው በሚገኙ ከተማዎች የአባ ኮስትር ያሰማራቸው ሰርጎ ገቦች ያልታወቁ ኃይሎች በቀን ግንቦት 9 2017 ዓ.ም ከጧቱ 12 ሰዓት ብቸና ከተማ 05 ቀበሌ ልዩ ቦታ አባሮ ሰፈር በመኖሪያ ቤቱ ድረስ በመሄድ ውሃ ሊቀዳ ሲወጣ እጁን በመያዝ ይዘው ለመውጣት ቢሞክሩም በሰፈሩ የጩኸት ብዛት በመሰማቱ አጋሮቹ ወደ ባንዳው ቤተሰብ በመምጣታቸው የጠላት እንቅስቃሴ በመጀመሩ አጥቧይ ለብሴን ሚኒሻውን የሰመገና ነው አባ ኮስትር ብርጌድ ያልታወቁ ኃይሎች ሸኝተውት ወደ ቦታቸው በሰላም ገብተዋል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስትር ብርጌድ ጦር አዛዥ የሆነው 50 አለቃ ዮሴፍ ቢያዝን እጅ ሰጠ የተባለው ፍጹም ውሸት ነው። የአባ ኮስትር ብርጌድ ወታደራዊ አዛዥ በአገዛዙ ኃይል የውሸት ፕሮፓጋንዳ ጎንደር ታይምስ በሚል የፌስቡክ ገጽ ያሰራጨው ውሸት መሆኑን ተናግረዋል። በየዱሃ ከተማ ያገዛዙ ኃይል የሮንድ ጠባቂዎች በቁጥጥር ስር ውለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከሌሊቱ 5 ሰዓት የዱሃ ከተማ ሰርጎ በመግባት አገዛዙ በከተማ አሰማርቷቸው የነበሩ የመረጃ ሰዎችን በሮንድ ጥበቃ በነበሩበት ሰዓት በቁጥጥር ስር ውለዋል። የተያዙት ግለሰቦች አገዛዙ በየዱሃ ከተማ አስገድዶ ሮንድ እንድንጠብቅ አድርጎናል። በቁጥጥር ስር ከዋሉት መካከል አንደኛ እንዳልክ አብዩ፣ መልካሙ ሞሱ፣ አልካው መዝገብ፣ ካሳሁን አያሌው፣ ሙሉ ሁሴን፣ ሲሳይ ውባለ፣ ጥላሁን አልማው፣ ደመቀ ልወየው፣ አሳያ ለማየው፣ ደመቀ ሁሴን የተባሉ በቁጥጥር ስር ውለዋል።
በሌላ መረጃ ያገዘው ስርዓት ዘረፋና አምባገነንነት እንደቀጠለ ነው። በወንበርማ ወረዳ ሸንዲ ከተማ የመሸገው የአብይ ወንበር አስጠባቂ ኃይል በየቀበሌዎች ህዝብን በማገትና በመዝረፍ ላይ መጠመዱን ሰምተናል። በወንበርማ ወረዳ ሸንዲ ከተማ የመሸገው የአብይ ወንበር አስጠባቂ ኃይል በየቀበሌዎች እየተንቀሳቀሰ የህዝብን ሀብት በዝረፍ፣ መደብደብ፣ መድፈር፣ እድሜያቸው 18 ያልሞላ ወጣቶችን ከትምህርት ገበታ መፈናቀላቸው ሳያንስ መብታቸው ተነጥቆ በጉልበት ወደ ጦር ሜዳ እየታፈሱ መሄዳቸው የስርዓቱ ዋና ዓላማው እንደሆነ ምንጮቻችን ይገልጻሉ። ሆኖም ግን የፋኖ ፖለቲካዊም ወታደራዊ አቅሙን መቋቋም ሲያቅተው ከህዝብ ጋር ያለውን የተጣበቀ ግንኙነት ለማሻከር ወይም ፋኖን ከህዝብ ለመነጠል በወረዳችን በሚገኙ በተለይም ሸንዲ ዙሪያ በቀበሌዎች ዘራፊዎችን በማደራጀት ህዝቡን እያዘረፈና እየመዘበረ ይገኛል። አቶ ሙሉሰው ሞላ የማርቆማ ቀበሌ ነዋሪ ሲሆን ግንቦት 1/9 ወር 2017 ዓ.ም በዚህ የተደራጀ ቡድን 5 ከብቶች ዘረፋ ተፈጽሞበታል። እነዚህ ዘራፊ ቡድኖች ከብቶችን ይዘው ወደ አለቆቻቸው ወዳሉበት ሸንዲ ከተማ አጠገብ አስኳይ ተራራ ከደረሱ በኋላ ሹማምንቶችን ለማብላት አንዱን ከብት አርደውታል። ነገር ግን ጀግናው አቶ አወቃይን ዓለም የማርቆማ ቀበሌ ዋና አስተዳዳሪና ጓዶቹ ጋር በመሆን መረጃ በማፈንፈን ተከታትሎ ያረዱትን ከብት አስጥለው ቀሪዎቹን 4 ከብቶች አምጥተዋል። በዚህ የተበሳጩ ሹማምንቶች ማለትም የአብይ ሚሊሻዎች፣ ፖሊሶች፣ አድማ ብትኖች፣ መከላከያ ልጆቻቸው ያረዱትን ስጋ ሳይበሉ ተናደው ግንቦት 2/9 ወር 2017 ዓ.ም ሌቦቹም ፋኖ አስጣለን ሲሏቸው ቡራፈር ቀበሌን ሲበረብሩ ውለዋል። ዛሬም ግንቦት 9/9 ወር 2017 ዓ.ም በዴንድ ቦለንደን ቀበሌ ልዩ ጎጥ ቦለንደን አቶ ሙልጌታ ደለለ የተባለ ግለሰብ 21 ሺህ ብር ሙሉ የቤት ዕቃ፣ ስልክ፣ አንድ ተች፣ በተን ስልክ ዘረፋ የስርዓቱ አገልጋዮች ፈጽመዋል። እንዲሁም በከተማዋ ቅርብ የሆኑ ሰፈሮችን ሌሊት ጭንብል በመልበስ የህዝቡን ሀብት እየዘረፉ እንዳሉ የውስጥ ምንጮቻችን ገልጸዋል። በአጠቃላይ የዕለት ከዕለት የወጣት አፈሳ ስራውን ዛሬም በሸንዲ ዙሪያ ቀበሌዎች ለገሰማ፣ ቡራፈር፣ አርባግል፣ ዴንዲ ቦለንደን፣ ሻምብላ፣ ሳባዳር 20 ወጣቶችን አግቷል። መረጃው የፋኖ ኢንጂነር ካሳሁን አማን የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ነው። በሌላ ዜና ባህር ዳር ከሚገኙ ፖሊስ ጣቢያዎች መካከል የ9ኛ ጣቢያን ደጋግሞ ጎብኝቶታል። የባህር ዳር ማረሚያ ቤትም ተለዋጭ ቤት ሆኖ ቆይቷል። የቀድሞ መምህር፣ ጠበቃ፣ የሰብአዊ መብት ተሟጋችና አንቂ የዛሬው የአማራ የህልውና ትግል የልብ ምት የራስ ዘመነ ካሴ አጋዥ አርበኛ አስረስ ማረ ዳምጤ በስራው ለእውነት ተከራካሪ፣ ለተበደለ ፍትህ ፈላጊ፣ ሙሉ የጥብቅና እውቅና ፍቃድ ያለው ከህግ ፊት ቆሞ ዓለምን ከሀገራችን ህግጋትን ተከሳሽና ከሳሽ ድርጊትን በማህበረሰባችን ወግ፣ ልማድ፣ ባህልና እሴት ጋር እያዳመረ ቁጥርን ካንቀጽ አንቀጽን ከምዕራፍ እያጣቀሰ ሀገርን ለማዳን የሚተጋ የበርካቶች እንባባሽ የፍትህ አባት እርሱም አርበኛ አስረስ ማረ ዳምጤ ነው። ሰው በተግባሩ ይለካል። የአስረስ ተግባርን ግን ከምግባሩ ጋር ተዳምሮ በውስጡ የታሪክ ተመራማሪ ፕሮፌሰሮችን፣ የሀገርን ዳር ድንበር የሚያውቁ እውቅ ካርታ አንባቢ አርበኞችን፣ ወግና ባህልን ልማድና እሴትን ተመግቦ ያደጉ የባላባት ልጆችን፣ እውነተኛ ታጋይና ተናጋሪ የአጼዎቹ ዘመን ፊት አውራሪዎችን፣ ፍጹም አማኝ ሰዎችን በውስጡ ደምሮ ይዟል ቢባል ማጋነን አይሆንም። ካንደበቱ የሚወጡ ቃላቶች እሱ ላይ ያምራሉ። ቃላቶች ሁሉ እሱ ላይ ሲሆኑ ትርጉማቸው ይልቃል። እሱ አንድ ሰዓት ሙሉ የማውራት እድል ቢሰጠው የሀገራት መሪዎች ከኮሙኒኬሽን ባለሙያዎችና ከእውቅ ጋዜጠኞች በተሻለ ያለምንም መንተባተብ ያለ ቃላት ግድፈት በድንቅ የሐሳብ ፍሰት ውብ ገለጻ አሳምሮ መናገር ይችላል። ፖለቲካውንማ አጣፍጦ በልቶታል። በምን ሰዓት ምንና ለማን በምን መንገድ መናገር እንዳለበት ጠንቅቆ ያውቃል። አመራር ጥበቡ ድንቅ ነው። ታላላቆችንና ዘመነ ካሴን በእጅጉ ያከብራል። ታናናሾቹን ደግሞ አክብሮም ያስተምራል። በዚህ ሰዓት ከ1 ዓመት በላይ ባስቆጠረውና አሁንም እየተካሄደ በሚገኘው የህልውና ትግል ውስጥ የእሱ ሚና ከባድ ነው። የአማራን ህዝብ ጥያቄዎች፣ ተስፋዎች፣ ስጋቶችና ድሎች ደንደን ባለው ትከሻው ተሸክሟል። ያ ሱፍ ለብሶ መነጽር አድርጎ ማስታወሻውን እየገለጠ ይሰራው የነበረው የጥብቅና ስራ ቀርቶ ዛሬ ፀሐይና ዝናብ፣ ብርድና ቁር፣ ጨለማና ንጋት ሁሉ ተቋቁሞ ኧረ ጥራኝ ጫካው፣ ኧረ ጥራኝ ድሩ፣ ላንተም ይሻላል ብቻ ከማደሩ ብሎ ዱር ቤቴ ድል ነጻነቴ ካለ ከ1 ዓመት አለፈው። ትኩስ ቡናውን የቡና ጭሱ ወደ ባሩድ ሽታ ተቀይሯል። የቡና ቁርሱ የሚወግነው ቆሎ ወደ ጥይት ቆሎ ተቀይሯል። አስረስ ማረ ዳምጤ በፍጹም ተስፋ የመቁረጥ ስሜት የሌለበት በእጅጉ ተፈትኗልና በትንሹ አይሸበርም። ቃልን በተግባር ይፈጽማል። ድብቅብቅ ነገርን አምርሮ ይጠላል። የአማራ ህዝብ ይህንን ብዙዎች የተሰውለትን፣ በርካቶች አካላቸውን ያጡለትን፣ አያሌዎች ወደ እስር ቤት የተጋዙለትን፣ ህፃናት ያላሳዳጊ፣ አረጋውያን ያለ ጧሪ ቀባሪ የቀሩለትን ትግል በድል ይቋጩልናል ብሎ ከሚያምንባቸው ባደራም ከሸፈናቸው ብርቱ አደራጅ መሪዎች ውስጥ አንዱ አስረስ ማረ ዳምጤ ነው። ብልጽግና ህዋትን ሻቢያ ወደ ለየለት እልቂት ሊገቡ ነው።
ደም አፋሳሹ የ666ቱ ስብስብ ብልጽግና በትግራይ ያለውን ሁኔታ በእጃዙር ከፍተኛ ውጥረት ውስጥ እየከተተው ነው ተባለ። የብልጽግናው አገዛዝ በትግራይ ክልል ያለውን ውጥረት ከፍ ለማድረግና በቀጣይ ለሚደረገው ጦርነት ጥርጊያ ለመስራት ያልተጠበቁ ተግባራትን እየከወነ ነው። ለዚህ ደግሞ የነጌታቸው ረዳ የቀደመ መዋቅር ተጠቅሞ በክልሉ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ፣ በአጎራባቹ የአፋር ክልል ደግሞ ከፍተኛ ቁጥር ያለው ትግረኛ ተናጋሪ ታጣቂ ኃይል እያሰለጠነ ነው። ነፃ መሬት በሚል እያደረገ ባለው የወታደራዊ ስልጠና እንቅስቃሴ የቀድሞው አኩራፊ የህወሓት ታጣቂዎችን ጨምሮ አዳዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነ ነው። ኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ገባ የሚባል ባይሆንም የትግራይ ጀነራሎችም የራሳቸው ሰዎች በዚህ መዋቅር ውስጥ እያስገቡ ነው። በሌላ በኩል ደግሞ ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደዋል። ሰልፎቹን የጌታቸው ረዳ መዋቅር ያሰናዳቸው ሲሆን የአብይ አህመድ አገዛዝ ደግሞ ከሚዲያ ሰራዊት ጀምሮ እስከ ሎጂስቲክ ድረስ ድጋፍ አድርጓል። ትናንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፍ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮን መግለጫ አጥብቀን እንቃወማለን የሚሉ መፎክሮች ተሰምተዋል። በሌላ በኩል ደግሞ ከህወሓት የተባረሩት አቶ ጌታቸው ረዳ የሚመሩት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ታውቋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በትግራይ ክልል ተጽዕኖ ፈጣሪ ፓርቲ ይሆናል በሚል ግምት በአብይና በጌታቸው ፍላጎት የተቋቋመ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ምናልባትም እስከዛው ህወሓትን ብልጽግና ጦርነት ውስጥ ገብተው ያለውን አስተላለፍ እስካልቀየሩ ድረስ በተመሳሳይ የፕሪቶሪያ ስምምነት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊስ ኤክስፐርት ለሴኔቱ አባላት ገልጸዋል። በመጨረሻም አቶ ጌታቸው ረዳ ዶላር ቆንጠረው ባካፈሉ፣ ጦር ቀስቅሰው ስልጣን ባራዘሙ፣ ዲፕሎማሲ ሰርተው አጋር ባበጁ፣ በአማራ ላይ ፎክረው ጠላት ባፈሩበት እጃቸው የኔ ከሚሉት ወገን ጽንፍ የረገጠ ጥላቻ ደርሶባቸዋል። የአብይ ስልጣንም ከሚወዱት የትግራይ ህዝብና ዋጋ ከከፈሉለት ህወሓት ለይቷቸዋል። አቶ ጌታቸው ረዳ ከጦር አዝማችነት እስከ ፖለቲካ መገለል ለ2 ዓመት በቆየው የትግራይ ጦርነት ወቅት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን የቀረቡ የክልሉን ሁኔታ ሲያስረዱ የቆዩት በኋላም የክልሉ ጊዜያዊ አስተዳደር ተደርገው በጠቅላይ ሚኒስትር አብይ አህመድ ተሹመው የነበሩት አቶ ጌታቸው ረዳ አሁን እንዳሮጌ ቁና ተጥለዋል። ሲመሩት ከቆዩት ፓርቲም ገለል እንዲሉ ተደርገዋል። የአቶ ጌታቸው መገለል በህወሓት ውስጥ ስላለው ጥልቅ ክፍፍል፣ ፖለቲካዊ አሻጥርና የስልጣን ፍትጊያ የሚያሳይ ነው። ይህ ደግሞ ከጦርነት በኋላ ወደ ማገገም መስመር የገባው የትግራይ ክልል ላይ መጥፎ ጥላውን አጥሎታል። አቶ ጌታቸው ረዳ ከአዲስ አበባ ዩኒቨርሲቲና ከአለባማ ዩኒቨርሲቲ የተመረቁት የህግ ምሁር የሆኑት አቶ ጌታቸው ረዳ በትግራይ ጦርነት ወቅት የህወሓት ቃል አቀባይ ሚና ከመጀመራቸው በፊት የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ነበሩ። ደም አፋሳሽ ግጭቱን ያስቀረው የፕሪቶሪያው ስምምነት እንደ አውሮፓውያን አቆጣጠር መጋቢት 2023 ከተፈረመ በኋላ አቶ ጌታቸው የትግራይ ጊዜያዊ ክልላዊ አስተዳደር እንዲመሩ ተሹመው ነበር። ሹመታቸው በግጭት ለደቀቀላቸው የትግራይ ክልል የለውጥ እርቀ ሰላም እና አዲስ ምዕራፍ ምልክት ተደርጎ ተወስዶም ነበር። ተስፋው ግን ዘላቂ ሊሆን አልቻለም። ምንም እንኳን አቶ ጌታቸው ክልሉን ለማረጋጋትና ተጠያቂነትን ለማስፈን ጥረት ያደረጉ ቢሆኑም በራሳቸው የፓርቲ አባላት ከመገፋት አላደናቸውም። የተለያዩ ምንጮች እንዲሁም በተለያዩ ጊዜያት ራሳቸው አቶ ጌታቸው እንደገለጹት ከሆነ በዶክተር ደብረጽዮን የሚመራው ቡድን ከስልጣን እንዲወገዱ ከፍተኛ አስተዋጽኦ አድርጓል። በአቶ ጌታቸውና በዶክተር ደብረጽዮን ቡድን መካከል ያለው ግጭት ተባብሶ ትልቅ ደረጃ ላይ የደረሰው ፓርቲው ምክትል ሊቀመንበሩ አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት ባልተገኙበት 14ኛው ድርጅታዊ ጉባኤ ባካሄዱበት ጊዜ ነው። እንደ አውሮፓውያን አቆጣጠር መስከረም 2024 ህወሓት አቶ ጌታቸው ረዳን ጨምሮ ሌሎች 15 ከፍተኛ ባለስልጣናት ከፓርቲው አባረረ። ፓርቲው ለመባረራቸው ምክንያት አስተዳደራዊ ችግሮች ናቸው ይበል እንጂ ለጉዳዩ ቅርብ የሆኑ ሰዎች በፓርቲው ውስጥ የተፈጠረውን የስልጣን ግብግብ እንደ ምክንያት ያቀርባሉ። አቶ ጌታቸው ረዳ ራሳቸውን ተቀናቃኛቸውን በፖለቲካዊ አሻጥር ከመክሰሳቸው ባሻገር የፓርቲው አክራሪ አባላት እንዲታሰሩ ይፈልጉ እንደነበር ይገልጻሉ። ሞታቸውንም የሚሹ ኃይሎች እንዳሉ ይነገራል። አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳዳሪነት መነሳታቸው ስለ ክፍፍሉ እንዲሁም በክልሉና በፓርቲው ውስጥ ላለው ችግር አፍረጥርጠው እንዲናገሩ እድሉን ሰጥቷቸዋል። በፋና ቴሌቪዥን ጣቢያ ቀርበው በሰጡት ቃለ ምልልስ ላይ በህወሓት ውስጥ ተሸሽገው ያሉ አመራሮች የወንጀል ድርጅት እየመሩ ይገኛሉ ሲሉ ወቀሳቸውን አቅርበዋል። በፓርቲው ውስጥ ላለው ሙስናና ዘረፋ፣ ህገወጥ የወርቅ ማዕድን ስራ እንዲሁም የሰብአዊ እርዳታ ምዝበራ በዝርዝር ተናግረዋል። በህወሓት ውስጥ ያሉ አመራሮች ከኤርትራ ባለስልጣናት ጋር በመተባበር ክልሉን ወደ ዳግም ግጭት የመክተት ፍላጎት እንዳላቸው፣ ይህም ፍላጎታቸው በተዘፈቁበት ዘረፋና ወንጀል ተጠያቂነት እንዳይመጣባቸው ከመፈለግ እንደሆነ አብራርተዋል። እነዚህ የፓርቲው አባላት በጦርነት ወቅት የወሰኗቸው ውሳኔዎች በክልሉ አስገድዶ መድፈር፣ መፈናቀልና የጅምላ ጭፍጨፋ ሲሉ የገለጹት አሰቃቂ ድርጊቶች እንዲፈጸም አስተዋጽኦ አድርገዋል ሲሉ ወቅሰዋል።
ክልሉ አለመረጋጋት ቀጥሎ በኋላ ላይ የፌዴራሉ መንግስት በጉዳዩ ላይ ጣልቃ እንዲገባ ተገዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር 2025 አቶ ጌታቸው ረዳን ከኃላፊነት በማንሳት በምትካቸው ጀነራል ታደሰ ወረደን የክልሉ ጊዜያዊ አስተዳዳሪ አድርገው ሾመዋል። ምንም እንኳን አቶ ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙ ቢሆንም ብዙ ታዛቢዎች አቶ ጌታቸው የፖለቲካ ግዞት ነው የደረሰባቸው ይላሉ። አሁን አቶ ጌታቸው ረዳ ሲያገለግሉት የቆዩት ፓርቲን ዋነኛ ተቺ ሆነው መጥተዋል። በፓርቲው ውስጥም ካለማን አለብኝነት ወንጀል እየተፈጸመ ይገኛል፣ የተቃውሞ ድምጾችም እየታፈኑ ነው ሲሉ ስጋታቸውን እየገለጹ ይገኛል። በአቶ ጌታቸው ረዳ ላይ የደረሰው ትግራይ ከጦርነት በኋላ የገጠማትን ሰፊ ፈተናዎች ማለትም በክልሉ ለውጥ በማምጣትና ስልጣን በማስጠበቅ መካከል፣ በሰላም ግንባታና ጦረኝነት መካከል፣ በግልጸኝነትና ስር በሰደደ የፖለቲካ ቁጥጥር መካከል ያለውን ፈተናዎች በከፊል የሚያሳይ ነው። የአቶ ጌታቸው ረዳ ደጋፊዎች የሪፎርም አጀንዳ በማቀንቀኑ ለውጥ ከማይፈልገው የቆየ ኃይል ጋር የተጋጨ ነው ይላሉ። ቾቹ የስልጣን ግብግቡን ለማሸነፍ ያልቻለ ስልጣን ፈላጊ ነው ሲሉ ይተቻሉ። ይሁንና በየትኛውም ጎን ቢቆሙ የአቶ ጌታቸው ረዳ ከስልጣን መወገድና የህወሓት ተቺ ሆኖ መውጣት በህወሓት ውስጥ ያለውን ስር የሰደደ የውስጥ ተቃርኖ በግልጽ እንዲታይ ያደረገ እንዲሁም የወደፊቱ የትግራይ የፖለቲካ አካሄድ ላይ ጥያቄ እንዲኖር ያደረገ እንደሆነ ያሳያል። ይህን ሁሉ ዓመታት የታገልኩት ጥቂት ሰዎች ትግሉን ጠልፈው የስልጣንና የትርፍ መጠቀሚያ አድርገው ለማየት አይደለም ሲሉ አቶ ጌታቸው በአንድ ወቅት ተናግረዋል። አሁን እንዲገለሉ የተደረጉት አቶ ጌታቸው ረዳ ውስብስብ ሰው ናቸው። ለውጥ አራማጅ፣ የውስጥ ሚስጥር ነጋሪ ወይንስ በውስጥ የፖለቲካ ጦርነት ባይሆኑ ግለሰብ ጊዜ የሚፈታው ጥያቄ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ